የመላእክት ፍጥረት ጋር ከመጣን የቅዱሳን ፍጥረት ጋር ከመጣን ደግሞ ሌላ ርዕስ አንስቶ መከራከር ይቻላል። ግን አሁን በስላሴ መካከል ላይ መበላለጥን መለያየትን የሚያመጣን ነገር ማንሳት በጣም ሼም ነው፣ የሚበጅም አይደለም። ይሄ ለሌላው ቤተ እምነት በተለይ ከክርስትና ውጭ ላሉ ሰዎች እምነታችሁ ላይ መቀለጃ ከማኖር በስተቀር ምንም የሚበጀው ነገር የለም። ሲሲዬ እኔ ጨርሻለሁ። አቤላ እኔ በጣም ነው የምስማማው ከአንተ ጋር። ይሄ ለማውራትም ርዕሱን እንጃ እንዴት ሰዎች ደፍሮ እንዴት እንደዚህ አይነት ነገር እንዳነሱ እኔ ከትናንትና ጀምሮ ስላችሁም የነበረው ይሄን ነገር ነው። ኦኬ የሚወጣው በኢየሱስ ስም ነው። እግዚአብሔር የሚባል እግዚአብሔር አሁን አንተ እሺ እግዚአብሔር በሚለው ስም አጋንንት ይወጣል አይወጣም? አይወጣም። ይኸው ደግሜ ነገርኩህ፣ በስም አይወጣም። በእግዚአብሔር በሚል ስም በእግዚአብሔር ስም ውጣልኝ ምናምን ብለህ ብትል በእግዚአብሔር ስም ብለህ ሌላ ሰው ለምነህ ምጽዋት ታገኝ ይሆናል እንጂ በእግዚአብሔር ስም አጋንንት አታውጣም። አይደለም። በእግዚአብሔር ስም እኔ በቪዲዮ አምጣልኝ ያልኩት ኢየሱስ እግዚአብሔር አይደለም ወይ? አሁን በእግዚአብሔር ስም ሲል እሱ በአብ ስም እያልኩ አንዴ በእናትህ ሙሉ እግዚአብሔር በሚለው ስም አይወጣም፣ አጋንንት አይወጣም። ይኸው ደግሜ ነገርኩህ፣ አይወጣም። አስወጥተህ ታውቃለህ አንተ? ይሄ ቶታሊ ለማውራትም ነገር የሆነ ገብታችሁ እስቲ እየጠቀሳችሁ እያጣቀሳችሁ ከአባቶች ከእናቶች እያለ የምናወራው ነገር አይደለም። ይሄ ነገር ቶታሊ ትሽም ነው። በቃ ማለት በአብ ስም አጋንንት አይወጣም፣ ወይም እራሱ በክርስቶስ ስም አጋንንት አይወጣም። በመድኃኒዓለም ካዶሽ የምን ትልክልኛለህ? አሁን እስቲ ብቶ የሚወራ ርዕስ አይደለም። በቃ ርዕሱን ተውት እያልናችሁ እኮ ነው። ይህን ርዕስ በየቤታችሁ አታውሩ፣ ተውት እያልናችሁ ነው እንዴ። ኢሳኮር ዌልካም፣ እንኳን ደህና መጣ። ሲሶ ወንድምነት፣ አቤላ ሁላችሁንም ሰላም ብያለሁ። ኢየሱስ ካላባቱ ሰርቶ ያውቃል ወይ ነው የኔ ጥያቄ። በኢየሱስ ስም ስንል አባቱ አያደርግም አብ አይሰራም የሚል ነው እንዴ ድምዳሜያችሁ? መዝሙረኛው ዳዊት እኮ ከሳውል ላይ ርኩስ መንፈስ ያስወጣ ነበር አይደል? ሲሲ ካልተሳሳተ ሲዘምር ይሰማል ድምጼ? ድምጼ ይሰማል? ይሰማል። አገልጋይ አይሰማም ድምጽ። አንዴ ነው ሉሩ መዝሙረኛው ዳዊት ከሳውል ላይ ያስተጋባል። ድምጹን አስተካክሎ ይምጣ። ማን ምንቱን አጥፋው? ይሳኮር የኔ አይደለም ያንተ ነው የሚያስተጋባው። እንዴ ያንተ ያስተጋባል እኮ ኃይሌ። አንዴ ወይ እንትን ብሉቱዝ ከሆነ እንትን አድርገው። አንዴ ብሉቱዝ ከሆነ አቤል እንደም ከፍል ለለ የመጣሁት የማይረባ ሰው ሲሸግን እናወራታለን በውስጥ። አቤላ እንዴት ነሽ? ይሳኮር እንዴት ነህ? ጮቼ መጣሁ እኮ የዘጋሁት። በእናትህ ተጠፋፋን። ያውን አንተን አይቼ ነው እንትን ያልኩት። ይሄ የማይረባ ሰው አለ ይሳኮር በውስጥ ያደረገውን ስልክን ላክልኝ ብዬ ካልኩት ቆየው። ሁለት ጊዜ ወይ የረሳሁት ይሳኮር የአቤላ ስልክ ላክልኝ ብሎኝ ነበር። ጌታን ረሳሁት። ሁለት ጊዜ መጥቻ። ኧረ ችግር የለውም እኔ እጽፍልሃለሁ። ኧረ አይደለም ያኔ እንትን ልልህ ነበር አቤላ፣ ለዛ ነበር። እንዴት ነህ? ያው አገገምሽ? ችግር የለውም። ኧረ ምን ሆንኩኝ እኔ አልሆንኩኝም። የባሪያ ቀላቢዎቹ ሸክም ብዬ ነው። ኤኒዌይስ ሶሪ አባቴ እንትን ባለ ማለቴ በጣም ነው ቅር ያለኝ። እንዳልኩ የሆነ ጊዜ ለሲስ ነግሬው ነበርና ችሎት በምትቀርበትም ሰዓት መተን አልተገጣጠምንም እና መጥቶ ነበር። ቴንኪው ሳኮሪ ቴንኪው፣ በጣም አመሰግናለሁ። ዋናው እንደዚህ መገኘቱ መተሳሰቡ ነው። አመሰግናለሁ። በርታ ለማለት ነው። ከፍ ልበል ብዬ ነው ሲሴ ገቦት። ግን እንትን የጠየቃችሁ ሲሴ በእግዚአብሔር ሰይጣን አይወጣም ምናምን ያለውን ሰውዬ ለምን ታስጨንቁታላችሁ? የእሱ ሰይጣን በምን እንደሚወጣ የሚያውቀው እሱ ነውና ለምን ታስጨንቁታላችሁ?
ኧረ እዚህ ቤት ግን ኧረ እባካችሁ ኧረ እዚህ ቤት ሄኖክ እንዴት ነህ? አይ ምሱን ያውቃል ብዬ ነው። ሴጣን ሁሉም የራሱ ምስ አለውና በማን እንደሚወጣ የሚያውቀው ራሱ ነው። እና አታስጨንቁ። ኧረ ግድህ በጭራሽ በጥሪ ሊወጣ ያውቃል። እሺ ሄኖክ እንዴት ነህ? ሰላም ነው? ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የምጨምረው ነገር የለም። ያው እየተወራ የነበረ ነገር ስለሆነ አይ ይሄ ርዕስ ወንድሞች አንዳንዴ በሆነ አጋጣሚ ካገኘ እባክህ ተዉት፣ እባካችሁ ይሄ ርዕስ አይጠቅምም ተዉት በላችሁ። በቃ ፋይናል ሜሴጅ እሱ ነው። በቃ ይሄ ምንም ለእንትን የሚሆን ነገር ስላልሆነ ከታች ሳሚንም አይቼው ነበር። ሳሚም ትላንትና ማታ ሲያወራ ሰምቼዋለሁ። እኔ ሳሚ ሰምቼዋለሁ ኦልሬዲ። ለምን አሁን ከሳሚ በፍጹም እንደዚህ አይነት ነገር አልጠበቅኩም። ኦልሬዲ እየተነሳ ያለው በአብና በመንፈስ ቅዱስ ስም አይወጣም የሚለው ሐሳብ ነው እንትን ያለው። ይሄን ሐሳብ ነው ቻሌንጅ ማድረግ ያለበት እንጂ ያኛው ደግሞ ሌላ ርዕስ ሲነሳ በዛ ርዕስ እናወራለን እና በዛ ልክ ብትረዱት አሪፍ ነው። እሺ ይመስላል። አቤላ ቴንኪ፣ ሁላችሁንም ቴንኪው። ይሄን ርዕስ ምን ትሆን ይሻላል አይመስላችሁም ወገን? ምንም እኮ የሚወራ ነገር አንተን አይደለም። ቅድም ለክርክር በቂ አይደለም። ለክርክር በቂ አይደለም ነው እየተባለ ያለ። አሁን በፕሮቴስታንቱ ዘንድ ኢየሱስ ክርስቶስን ለማደብዘዝ እንደሆነ ኦርቶዶክሶች የሚያደርጉት ስለሚታሰብ ነው እንደዚህ አይነት ጭቅጭቅ የሚመጣው። ብዙ ጊዜ በኢየሱስ ስም አጋንንት መውጣት የሚደብራቸው ይመስላቸዋል አብዛኞቹን ሰዎች። በዚህን ያክል ደረጃ ኦርቶዶክሶች የሚደብራችሁ ከሆነ ይደብረናል ብላችሁ ንገሯቸው። የማይደብራችሁ የትምህርቱ ከሆነ የኢየሱስ ስም ባለስልጣን እንደሆነ ቤተክርስቲያን የምታስተምርበትን ነገር አውጥታችሁ በግልጽ ንገሯቸው። እኔ የተደበቀ ነገር ያለ አይመስለኝም በግሌ። ግን አሁን ልክ ኢየሱስ ክርስቶስ የፕሮቴስታንት ብቻ እንደሆነ ተደርጎ የመታሰብ የሆነ አዙሪት ስላለ እዚህ ሚዲያ ላይ ገባ። በኢየሱስ ክርስቶስ ብቻ ሳይሆን በአብም ይወጣል ወይም በመንፈስ ቅዱስ ይወጣል ሲባል በቃ ኢየሱስ ክርስቶስን ለመሸፈን የሚደረግ አብ ኢየሱስን ሊሸፈን አይችልም። ምክንያቱም የምወደው ልጄ እርሱ ነው እርሱን ስሙት ብሎ በግልጥ በደቀ መዛሙርቱ ፊት በዮሐንስም ፊት መንፈስ ቅዱስ ምስክርነት የሰጡለት ከስም ሁሉ በላይ ያለውንም ስም የሰጠው መጽሐፍ እንደሚል እግዚአብሔር አብ ነው። መበላለጥ መቀዳደም የለም። በአንዱ መክበር ውስጥ ሶስቱ አካል አንድ ላይ ይከብራሉ። በአንዱ መወደስ ውስጥ ሶስቱ አካል አንድ ላይ ይወደሳሉ። በአንዱ አካል በዝማሬ መመለክ ውስጥ ሶስቱ አካል ይመለካሉ። ምክንያቱም አንድ መለኮትን ስለሆነ ሼር የሚያደርጉት ማለት ነው ሶስቱ አካላት። በዚህን ያክል ደረጃ ሚስ አንደርስታንድ ካለ ነገሮችን ለማስተካከል መሞከር። እኛ የሆነ አካል የሆነ ነገርን ይሸፍናል ብለን ስለምናስብ ብቻ ኢየሱስ ክርስቶስ ሊያደበዝዙ ነው ብለን ስላሰብን ብቻ እያደበዘዙ ላይሆን ይችላል። ስለዚህ ሼር ማድረግ፣ ነገሮችን በቅንነት በውይይት መድረክ ላይ ማምጣት አስፈላጊ ነው ብዬ አስባለሁ። እንደዛ ካልሆነ ግን በቃ በግምትና በመላምት ነው የምንጨፋጨፈው እዚህ ሚዲያ ላይ ያለን ሰዎች ማለት ነው። ምንም የጌታ ኢየሱስ ክርስቶስን ክብር ማንም ሊያደበዝዘው ቤተ እምነት ሊያደበዝዘው አይችልም። በሰማይና በምድር ስልጣን ሁሉ ለእኔ ተሰጠኝ ብሎ ባለቀ በቃ ስልጣን ሁሉ የእግዚአብሔር ልጅ ክርስቶስ ነው። ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠ ዓለምን የሚጠቀልል ቤተክርስቲያንን በክብር ሊወስድ ዳግም የሚመለስ ሁሉ በሰማይም በምድርም ከምድርም በታች ያለ ሁሉ የሚገዛለት ነው ኢየሱስ ክርስቶስ። ስለዚህ ይህንን ስም አቅም ኖሮት ማደብዘዝ የሚችልም ሰው እንዳለ እኔ አላስብም። የሚሞክርም ካለ ሞክሮት ፌል ያደርጋል እንጂ የሚችለው አይደለም።
በዛን ያክል ደረጃ ስጋት ካለ እንደ ወንጌላዊ አማኝ እኛ እኮ ስጋታችን ኦርቶዶክሳውያን እንደዚህ እያደረጋችሁ እንደሆነ ይሰማናል። ከዚህ ተነስተን ከስጋት ደግሞ ተነስቶ ክርክር አይጀመርም። ከስጋት ተነስቶ ስለዚህ በዛን ደረጃ ብናደርገው ጥሩ ነው ባይ ነኝ። ይመቻችሁ። ለማንኛውም ልዩነቱን በጣም ባታሰፉት ጥሩ ነው ብዬ አስባለሁ። ለዲስከሽንም ስቲል ደጋግመን ነው የምንለው። አቤላ በጣም ቴንኪው። ኤኒዌይ ዩ ጋይስ ብንሰነባበት ጥሩ ነው። ሳሚ ገብተህ ግን ሀሳብን ብትነግረኝ ደስ ይለኛል። እኔ ኦልሬዲ ካንተ ብሰማ ደስ ስለሚለኝ ሰው እኮ ተረሳው ድምጼ ይሰማል። ትሰማለህ? እሺ ትሰማለህ? ኃይልሻ የማታው የሳሚና ይሄኛው አሁን ያወራንበት አንድ አይደለም። የሳሚ ሰው ላይ ባለ ትኩረት ነው እንጂ በአብ ስም ምናምን የሚል አይደለም። ሳሚ ማታ እያወራን የነበረው አጋንንት በማንም ሰው አይወጣም፣ በማንም አካል አይወጣም የሚል ነው የሳሚ ማታው እንጂ በአብ ስም አይወጣም፣ በእንትና ስም አይወጣም አይደለም። ይስም ኖርማል የተነሳው ሀሳብ እኮ ቲክቶክ ላይ ሲንሸራሸር የነበረው ሀሳብ ምንድነው? ከኢየሱስ ክርስቶስ ስም ውጪ ማለት ኢየሱስ ከሚለው ውጪ አይወጣ የሚለው ሀሳብ ነበረ። እሱ ላይ ያው ኦልሬዲ ነበርኩ፣ ማታ ሳሚ ቤት ነበርኩ እኮ እኔም እኮ ከታች ረጅም ሰዓት እንቅልፍ እስኪወስደኝ ድረስ ሳሚ ቤት ነበርኩ። ያው በጣም ኦልሬዲ ምንም እዚህ የተነሳው ሀሳብ ዝም ብሎ እንደሆነና በኢየሱስ ብቻ እንደሚወጣ እንደዛ አስመስሎ ሲያወሩ ነበር። እኔ ለምን ዋሻለሁ? እሱ እድል ሰጠኝ። ምን ነው? እሺ ቀጥል። እሺ በእናንተ አስተምሮ መሰረት እንደዚህ ከሆነማ በስላሴ ስም ውጣ ማለት አለብን እያላችሁ ነው ወይስ እንዴት ነው? እኔ ቆይ እናንተን አልተረዳው። እንዴ በማን እናንተ ስትል በማን ነው? በማን እናንተ ስትል በማን? እሺ በአንተ በአገልጋይ በእኔ ወይኔ ሶሪ ሳሚዬ፣ ቆይ አክሴፕት አደርጋለሁ ብዬ ነው። ቆይ በእናንተ ስትል እኔ በመጽሐፍ ቅዱስ አስተምሮ ነው። አንተ በእግዚአብሔር ስም አጋንንት አይወጣም ትላለህ እንዴ? እንደዛ ሳይሆን ለምሳሌ የፈቃድ አንድነት አለ አይደል? የአብ ፈቃድ የወልድም ፈቃድ ነው፣ የመንፈስ ቅዱስም ፈቃድ ነው። አንድ ፈቃድ ነው ያለው፣ ሶስት ፈቃድ አይደለም ያለው። ስለዚህ ለምሳሌ ያህል በአጋንንት የሚወጣው በስላሴ ስም ውጣ ስትል ወይም በወልድ በመንፈስ ቅዱስ ስም ውጣ ስትል ሳይሆን አጋንንት የሚወጣው በኢየሱስ ስም ነው። ምክንያቱም አጋንንት ማርቆስ ይልጠየቃ ቆይ ብዙ ሳትሳሳት፣ በጣም እዚህ ቤት ብዙ ከታች ብዙ ሪከርደሮች ስላሉ ሳትሳሳት፣ አጋንንት የሚወጣው በኢየሱስና በኢየሱስ ስም ብቻ ነው የሚወጣው። መጽሐፍ ቅዱሱን ላንብብ አይደለም። አይ ቆይ መጽሐፍ ቅዱስን አይደለም እኔ እየጠየቅኩ አሁን ከዛ እኔ ማስረጃ ስጠይቅ እኔ ስለማልቆይ ያው ስሜን ስለጠራ ነው። ሲስ ዘግሬት 50 እንዴት ናት ግን? አብለጭልጫል 50 ከገባ በኋላ አብለጭልጫል። ምን አድርግ ነው የምትለኝ? እኔ ቤት ትናንትና በኢየሱስ ብቻ ነው የሚወጣው እየተባለ ነበር አልክ። እንደዛ ሲባል ነበር እንዴ? አይ አዚፍኛ እንደዛ እንዳለን አይነት ተደርጎ እዚህ ያለውን ነገር አጌኒስት እንደዛ ሲወራ ነበር ነው። እናንተ እነማን ናችሁ? አይ ማታኛ ቤት ሲወራ የነበረው ማለት ነው እኮ አንተ ቤት ማለት ነው። እኛ ብለህ እኔ ቤት ማለት ነው። እዛ ካታጎሪ ውስጥ ገባህ ብዬ ነው። እሺ እኔ ቤት ማለት ነው። ሳሚ የምር ሳሚ ግን አሁን ቀደም አንተ ቤት ምን ተወራ ብለን ተናገርን ሲስ እንደዛ ነበሩ እኮ ሙለታና ምናምን እኮ ሲያወሩ እኮ ሰምቻቸዋለሁ። የራሳቸውን ደብቀው እንደዚህ ያወራሉ ማለት ሲባል ሲያወሩ ነበር። እዚህ ቤት ሲወራ የነበረው ትልቁ ርዕስ የነበረው እንዴት አጋንንት በኢየሱስና በኢየሱስ ስም ብቻ ይወጣል የሚለውን ነገር ነበር ስናወራ። ይሄ ነገር አንተ ግን እኔ ቤት ሲወራ የነበረው ትናንትና ምንድነው ኦርቶዶክሳውያኖች ጋራ በዚህ ርዕሰ ጉዳይ ማውራት አንችልም። ማታ 9 ሰዓት አካባቢም እነ ቆርጠሽ ቤት ሳወራ ነበረ ከዲያቆን ዳዊት ጋራ እና
ይህንን ጉዳይ ከነሱ ጋራ ማውራት የለባችሁም ብዬ ሳወራ ነበር። ለምን በፍጡር ስም ኤግዞርሲዝም ይደረጋል፣ አጋንንትን የማውጣት አገልግሎት ይደረጋል። ሙለታ ያነሳው አርጊውመንት ልክ ነው፣ ግን ይህም ኢንተርዲኖሚኔሽናል ዲያሎግ ግን ማድረግ እንችላለን። እኛ መካከል ባሉ ሀሳቦች ላይ ዲያሎግ ማድረግ እንችላለን ነው ሲባል የነበረው። በፍጡር ስም አጋንንት አይወጣም ሚስሪፕሬዘንት አድርጋችሁናል የሚል ካለ ግን በሱ ጉዳይ እናወራለን። እኔ ደግሞ በልጠይቅ አንተን በአብ ስም ለምሳሌ በአማኑኤል ስም አጋንንት ይወጣል አይወጣም? ሳሚ እሺ እኔ ይህንን እመልስልሃለሁ። ሲሶ ግን ትናንትና ሙሉ ያስቀመጠውን ሪኳየርመንት እኔም አስቀምጣለሁ። ለምን አለ መሰል አሁን እኔ አሁን ሲሳይ በፍጡር ስም አጋንንት ይወጣል አይወጣም ሳይሆን ጥያቄው የመጀመሪያ ጥያቄው በአብ ስም አንተ ጠየቀኝ ለመመለስ እኮ አይደለም። ፈቃደኛ ካልሆንክ ሳሚ ያለመመለስ መብት ነው። አይደለም የኔ ጥያቄ መመለስማ መብቴ ነው። ማን ያስገድደኛል ብለህ ነው? አይ ነው ሳሚ አይ ነው የኔ ጥያቄ አሁን እየተነሳ ያለው አጠቃላይ አጋንንት በማንና በማን ስም ነው የሚወጣው የሚል አይደለም። በአብና በወልድ በአብና በመንፈስ ቅዱስ ስም ወይንም ክርስቶስ በሚለው በኢየሱስ ስም አማኑኤል በሚለው በእነዚህ ስሞች አጋንንት ይወጣሉ አይወጡም ነው ጥያቄ። ይህንን ለመመለስ አሁን ይኸውልህ በፍጡር ስም አጋንንት ይወጣል አይወጣም የሚለው ፍጡራዊ ጉዳይ አድርጋችሁ አትውሰዱት። አሁን አንተም ብትሆን ከፈጣሪ ጋር የተያያዘ ጉዳይ ነው። ለምን ፈጣሪ ሊያረጋቸው የሚችላቸውን ነገሮች ለፍጡር ስትሰጥ አንተ እያወራህ ያለኸው ዳይሬክትሊ ስለ ፍጡር ቢሆንም ኢንዳይሬክትሊ ደግሞ የፈጣሪንም ስልጣን እያጋራህ ስለሆነ ስለዚህ ጉዳዩ ከፈጣሪ ጋር የተያያዘ ነው። ፐርሰናሊ እኔን ብትጠይቀኝ ለምሳሌ እኔ ኦልሬዲ እኔም ፐርሰናሊ ብትጠይቀኝ የሌሎችን አላውቅም። እኔ ፐርሰናሊ ለምሳሌ ብትጠይቀኝ በፍጡር ስም አጋንንት ይወጣሉ ብለህ ብትጠይቀኝ እኔም ብትጠይቀኝ እኔ አይወጣም ነው የምልህ። ከዛ ሲሳይን የጠየቅኩት ሲሲዬ እኔም ብትጠይቀኝ በፍጡር ስም ለምሳሌ አጋንንት እኔ አይወጣም ነው የምልህ። በፍጡር ስም አጋንንት አይወጣም። ግን በአብ ስም ይወጣሉ ደግሞ ብዬ እኔ አንተን ልጠይቅ እኮ። ስለዚህ አሁን ያንን እንትን ዲስቲንክሽን ማስቀመጥ ስለምፈልግ ነው። ይሄንን ትልቅ መስመር ካሰመርን በፍጡር ስም አጋንንት ሊወጣ አይችልም ብለን የምንስማማ ከሆነ ዜን ዲያሎጉን እኔ እናንተ ማድረግ እንችላለን። መካከል ግን እኔ በፍጡር ስም አጋንንት ይወጣል ብዬ አላምንም። በፍጡር ስም በቃ እንደዛ ከሆነ በቀጥታ ለአንተና እንዳንተ በፍጡር ስም አጋንንት አይወጣም ብሎ ለሚያምኑ ሰዎች መልሳለሁኝ፣ እንመልሳለን። እርስ በርስም ያለ የሀሳብ ልዩነቶች ከተፈጠሩ ውይይቱ ይደረጋል። በመካከል ግን በፍጡር ስም ይወጣል ብሎ የሚመጣ ሰው አናስተናግድም ማለት ነው። አሁንም ቢሆን የተነሳው ሀሳብ ላይ ሰሞኑን የተነሳው ሀሳብ ላይ ወይ እውነት እንነጋገር ከተባለ በፍጡር ስም ይወጣል አይወጣም የምለው ነገር በኋላ ሽፍት የተደረገ ነው እንጂ በስላሴ ስም አጋንንት ይወጣሉ አይወጣም ነው የነበረው። አይ የቀደመው ሀሳብ እሱ ሊሆን ይችላል ሄኖኬ። ግን ደግሞ በስላሴ ስም ይወጣል አይወጣም የሚለው ዳያሎግ ተነስቶ አንድ በፍጡር ስም አጋንንት ይወጣል ብሎ የሚያምን ሰው ግን እዚህ ዲያሎግ ውስጥ ልገባበት ሲል አይ በመጀመሪያ ደረጃ እኔ እናንተ ኮመን ግራውንድ የለንም ማለት በጣም ክሪቲካል ሀሳቢነት ነው። ክሪቲካል ቲንከር መሆን ነው። ምን ያስመስላል መሰለህ? አሁን ለምሳሌ አይደለም ሲሶ መሰረታዊ ነገር ላይ አንድ ሰው በስላሴ ስም አጋንንት አይወጣም ብሎ ከዘጋ በኋላ በፍጡር ስሙ ይወጣል አይወጣም ብሎ እንዴት ነው ሄዶ መጠየቅ የሚችለው? ከጅምሩ ማለት ነው። በአምላክ ስም በአብ ስም አጋንንት ሊወጣ አይችልም ብሎ የዘጋ ሰው እናንተ እኮ በፍጡር ስም አጋንንት ታወጣላችሁ ዋት በፍጡር ስም አጋንንት ይወጣል ማለት ነው የሚቀለው ወይስ በአብ ስም አጋንንት አይወጣም ብሎ ማለት ነው የሚቀለው? የተጀመረው ነገር ሌላ። ከዛ በኋላ እሱ ምዕራፍ ተዘግቶ እናንተ ጋር እኮ በአርሴማ ስም አጋንንት ታወጣላችሁ፣ በማርያም ስም አጋንንት ታወጣላችሁ ተብሎ ይጠየቃል በኋላ ላይ ማለት ነው። የመጀመሪያው የተነሳው ምዕራፍ
በአብ ስም አጋንንት አይወጣም፣ በስላሴ ስም አጋንንት አይወጣም የሚለው እዛ ላይ ነበር ጦርነት የተፈጠረው። ይሄ ሁሉ ነገር ለምሳሌ ሄኖክ በፍጡር ስም አጋንንት አይወጣም ብሎ ያምናል አይደል? ሲሶ በፍጡር ስም አጋንንት አይወጣም ብሎ ያምናል። ሄኖኬ አንድ ሙስሊም መጥቶ በአብ ስም አጋንንት ታወጣለህ አታወጣም ብሎ ቢጠይቀኝ ስለማታምን ብዬ አልመልስም እለዋለሁ እንዴ? አባራ አንዴ እንደማመጥ እንጂ እኔንም ስማኝ። አንተና ሲሶ ይሄንን አርጊውመንት ማንሳት ትችላላችሁ። ይሄን ጥያቄ ማንሳት ትችላላችሁ። በእናንተ መካከል ሙለታም ሆኖ ዶክተር ዳኒ መጥተው ሀሳባቸውን ሊያስረዱ ይችላሉ። በመካከል ግን በፍጡር ስም አጋንንትን ማስወጣት ፕራክቲስ የሚያደርግ አካል መጥቶ ግን እዚህ አርጊውመንት ውስጥ ገብቶ ሊያወራ አይችልም። ለምን? እግዚአብሔር የለም ብሎ የሚያምን ሰው ስለ እግዚአብሔር አትሪቢዩት ሊከራከር አይችልም። ሳሚ ቻሌንጅ እንግዲህ ቲክቶክ ላይ 3 ዓመት ቆይቻለሁ ብዬ ማለት ይችላል። ስለዚህ ኮመን ግራውንድ ከሌሉ ሰዎች ጋር ኦልሬዲ ኮመን ግራውንድ ከእናንተ ጋር ስለሌለ ለምስ ጥምቀት ላይም ሊሆን ይችላል፣ ቅዱስ ቁርባን ላይም ሊሆን ይችላል። ለምሳሌ ቅዱስ ቁርባን አማና የሚሉ ሰዎች አሉ፣ ቅዱስ ቁርባን አማና አይደለም የሚሉ ሰዎች አሉ። ስለዚህ ኮመን ግራውንድ ትለያያላችሁ ማለት ነው። ብዙ ነገር ላይ ኮመን ግራውንድ ካሉ ሰዎች ጋር ዲስከሽኖች ለምንድን ነው እስከዛሬ ሲደረጉ የነበሩት? አሁን እዚህ ርዕስ ላይ ብቻ ሲፈለግ ለምን ኮመን ግራውንዱ ተፈለገ? ኮመን ግራውንድ ከሌለን በዚህ ጉዳይ አናወራ የሚለው ነገር ለምን ተፈለገ? ኮመን ግራውንድ ሳይኖር ዳያሎግ ይደረጋል እንዴ? ኮመን ግራውንድ ሳይኖር አሁን ይኸውልህ፣ ኮመን ግራውንድ ሳይኖር የምታደርገው ከኤቲስቶች ጋር እናወራ የለ እንዴ እኮ። ከኤቲስቶች ጋር ስታወራ ጉዳዩ የሚሆነው እግዚአብሔር አለ የለም እንጂ አጋንንት የሚወጣው በማን ስም ነው አይደለም የሚሆነው። ቅድም እንዳልኩት ወይ ደግሞ እግዚአብሔር የለም የሚለውን ስታወራ የሚቀድመው እግዚአብሔር አለ የሚለው ዳያሎግ እንጂ ስለ እግዚአብሔር አትሪቢዩት ታወራለህ እንዴ ሲሶ? አንድ ኮመን ግራውንድ እናምጣለን። ለምሳሌ ሁለቱም አጋንንት እንደሚወጣ ሁለቱም ለምሳሌ ኦርቶዶክሳውያንም ካቶሊካውያንም ፕሮቴስታንትም አጋንንት እንደሚወጣ ያምናሉ። ሰዎች በአጋንንት ፕሮሰስ እንደሚደረጉ ያምናሉ። ይሄ በራሱ አንድ ኮመን ግራውንድ እኮ ነው አይደለም? አሁን ይሄ ትልቅ ኮመን ግራውንድ ነው። ዲፈረንስ ምንድነው? ይወጣል የሚለው ኮመን ግራውንድ ነው። ግን በፍጡር ስም እና በፈጣሪ ስም የሚለው ግን እኔ እኮ ይኸውልህ ዲያሎጉ አይመጣም አይደለም። የዲያሎጉ መቅደም ያለበትን ነው እያወራ ያለሁት። ለምሳሌ አንድ ሰው እነሱ ይላሉ እያልኩኝ አይደለም። ለእግዚአብሔር የሚቀርብን አምልኮ ሰውን መቀበል ይችላል ቢል የሆነ ሰው መጥቶ መጀመሪያ ዲስኬሽኑ መሆን መቻል ያለበት ለእግዚአብሔር የሚቀርብ አምልኮ ለእግዚአብሔር ነው የሚለው መሆን መቻል አለ። ከዛ በኋላ ነው ሌላው ዲያሎግ መቀጠል አለበት ብዬ ማምነው። ሶፋር እናንተ ላነሳችሁት ጥያቄ ግን ሄኖኬና ሲሶ ቢያንስ ይህንን ስለማታ እኔ ሄኖኬን መቼለታ እየጻፍኩለት ነበረ የሆነ ቦታ ገብቶ ሲያወራ አይቸው ማለት ነው። ጥሩ ፖይንት ነው ያነሳኸው እያልኩኝ ሳወራለት ነበረ። ለምሳሌ መቼለታ ኢዮብ እርስ በርስ በሚያረጉት ዲስከሽን ላይ ያነሳቸውን ነገሮች አፕሪሼት አድርጌ የተናገርከው ነገር ጥሩ ነው ብዬ ኮሜንት ላይ ስጽፍ ነበረ፣ እርስ በርስ እያወሩ በነበረበት ላይ ማለት ነው። አሁን ምንድን ነው እዚህ ቲክቶክ ላይ ግመልን የሚያክል ነገር ተሸክሞ ከዛ ደግሞ የሆነ አይነት ትንሽ የያዘን ነገር የመውገር ነገር ስላለ ነው። እናንተ ላነሳችሁ ጥያቄ እኔ ስመልስ መጀመሪያ ስም ምንድን ነው የሚለውን ነው ማብራራት የምፈልገው። ስም ስንል ሜርሊ ፕሮናውንስ የሚደረግ ቨርባል ነገር አይደለም። ኢየሱስ ብዬ ስጣራ የምጣራው መለኮትን ስለሆነ ከፐርሰን የተነጠለ ስላይደለ በኢየሱስ ክርስቶስ ስም ውጣ ስል ይሄ ጃሽዋ የሚለውን ወይ ጂሰስ የሚለውን ስም አይደለም፣ ወይ የሽዋ የሚለውን ስም ብቻ አይደለም። እሱንማ አይሁድ ውስጥ ቀበሌ ውስጥ በጣም ብዙ ሰዎች ስማቸው ነው። ኢየሱስም ሲመጣ ያንን ስም ነው። ከኢየሱስም በፊት ይሄ ስም አገልግሎት ላይ የዋለ ነበረ። እሱን ፕሮናውንስ በማድረግ ይሄ ማጂካል የሆነ ኤክስፒሪየንስ አይደለም። ስለዚህ ኢየሱስ የሚለው ስም ጉልበታም የሆነው መለኮታዊ ባህሪን የተላበሰ ስም ስለሆነ ነው። ስለዚህ ያ ባህሪ ደግሞ ለአብም ለመንፈስ ቅዱስም የሚነገር እንደመሆኑ እኛ ደግሞ በእግዚአብሔር ስሉስ አሃዱነት አንድም ሶስትምነት የምናምን ሰዎች ስለሆንን በኢየሱስ ክርስቶስ ስም
መጽሐፍ ቅዱስ አጋንንት እንደሚወጣ በጣም አጽንኦት ሰጥቶ ይናገራል። በተደጋጋሚ ይህንን ራሱ ክርስቶስ ሲያስወጣ ትመለከታለህ። ሐዋርያቶች ደግሞ በስሙ ሲያስወጡ ትመለከታለህ። እንደገና ሲጽፉልንም ትመለከታለህ። በስሙ አጋንንቶች እንደሚታዙ ራሱ ጌታችንም ሲናገር ትመለከታለህ። የኢየሱስን ስም በስላሴ ዘንድ ስፔሻሊ በኢኮኖሚክ ትሪኒቲ ውስጥ ከኔቸር ጋር ባለ ግንኙነት ኖርማቲቭ አድርጎ መጽሐፉ ይሰጠናል። ከኖርማቲቪቲ አንጻር ነው የኢየሱስን ስም በተለይ ደግሞ የሰውን ባህሪ የተዛመደው በእኛ ባህሪ የተገኘው እግዚአብሔር ወልድ ስለሆነ ከስላሴ አካላት እግዚአብሔር ወልድ ስለሆነ ለቤዞት ልክ ኢየሱስ እንደምንለው ከማዳን አንጻር ኢየሱስ ብለን እንደምናወራው ግን ለስላሴ የሚነገር ባይዘው የትኛውም ነገር እኔ አሁን እዚህ ጥያቄ ውስጥ ራሱ ትንሽ ችግር አለ ብዬ የማምነው በኢየሱስ ስም ከወጣ በአብ ስም አይወጣም ነው የሚለው። በኢየሱስ ስም የሚደረግ ነገር በሙሉ ለአብ የሚነገር አይደለም ወይ? ኢየሱስ ያድናል ስንል ማዳን የሚለው ስልጣን የአንዱ መለኮታዊ ባህሪ አይደለም ወይ? ለምንድን ነው መነጣጠል ውስጥ የምንገባው? እና ኢየሱስ ያድናል ሲባል አብ አያድንማ እያልክ ነው? ይሄ ራሱ ለእኔ በጣም ፉሊሽ ጥያቄ ነው በጥያቄ ደረጃ። ነገር ግን ደግሞ ከኃይልና ከስልጣን አንጻር የምናነሳና የምናወራ ከሆነ በእውነቱ በሌሎች በተጠቀሱት ስሞችም ሆነ በአብ በወልድ በመንፈስ ቅዱስ ስም ይወጣል ብዬ አምናለሁኝ። መጽሐፉ ኤክስፕሊሲትሊ ከኢየሱስ በቀር አጋንንት አይወጣም ብሎ የሚያስቀምጠው ነገር የለም። ነገር ግን ደግሞ ኖርማቲቭ አድርጎ መጽሐፉ የሚሰጠን የኢየሱስን ስም ነው። ኢንፋክት የኢየሱስ ስም ከስሞች ሁሉ በላይ ነው ብሎ መጽሐፉ ሲነግረን ንጽጽሩ ከአብና ከመንፈስ ቅዱስ ጋር አይደለም። ይሄን በደንብ ማስተዋል አለብን። ከአብና ከመንፈስ ቅዱስ ስም ይበልጣል እያለን አይደለም። ነገር ግን ምድር ላይ ካለ ከየትኛውም ስም በላይ የኢየሱስ ስም ክቡር መሆኑን ለማሳየት ነው። በተለይ ደግሞ በተዛመደው ባህሪ በኩል ከፍጥረት ጋር በተዛመደው ባህሪ በኩል እግዚአብሔር በኢየሱስ ክርስቶስ አማካኝነት እግዚአብሔር ኃይሉን ለመግለጥ ኖርማቲቭ አድርጎ ሰጥቶናል። ይህንን ቅዱሳት መጽሐፍት በግልጥ ይናገራሉ። የኢየሱስ ስም ከስም ሁሉ በላይ እንደሆነ የኢየሱስ ስም ከአንድ ቅዱሳን ስም በላይ ከአንድ ቅዱሳን መላእክትም ሆነ ከአንድ ቅዱሳን ሰው በላይ እንደሆነ ምድር ላይ የሚነጻጸር እንዳልሆነ በደንብ ያሳያል። ይሲ ግን በስላሴ ደረጃ ስናነሳ በስላሴ ስምም ሆነ በአብ ስም እንዲሁም በመንፈስ ቅዱስ ስም አጋንንት ይወጣል ወይ የሚለው ኦፍኮርስ ይወጣል። ለምንድን ነው የማይወጣው? የምንጠራው ኢየሱስ ብለን ስንጠራ የምንጠራው መለኮታዊ ስልጣን አይደል? ያ ስልጣን ደግሞ ለአብም ለመንፈስ ቅዱስም የሚነገር ስለሆነ ይነገራል። እዚህ ላይ ከነሙለታ ጋር ያለ የሀሳብ ልዩነት ይኖረናል፣ እኛ እናወራበታለን ነው እያልኩ ያለሁት። ይሄንን ግን ለማድረግ ግን እኔ መጀመሪያ ከሌሎቹ ጋር ለማውራት ይሄንን ስልጣን ይሄንን በጣም ትልቅ ስልጣን ባይዘዌ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በእግዚአብሔር መንፈስ አጋንንት የሚታዘዙላችሁ ከሆነ የእግዚአብሔር መንግስት በመካከላችሁ ናት ይላል። የእግዚአብሔር መንግስት በመካከላችሁ ናት ይላል። የእግዚአብሔር መንግስት ምልክት የሆነውን ይህንን ትልቅ ፕራክቲስ በሆነ ሰው ስም ይወጣል ብሎ ለክርክር ከሚያምን ሰው ጋር ግን እኔ መታረምን ከነሱ እኔ በፍጹም አልቀበልም። ለምን? ማን ሆኖ ነው የሚያርሙት? እነሱ ራሱ ትልቅ ስህተት እየሰሩ የሚል አርጊውመንት ነው ትናንት እኔ ቤት የተነሳው። እኔ ቤት የተነሳው ነው ለምሳሌ ልጠይቀን። አሁን ለምሳሌ እንትን የትኛው ስህተት ይበልጣል? በስህተት ደረጃ እንደው በአብና በወልድ ስም አይወጣ በአብና በመንፈስ ቅዱስ ስም አይወጣ። እንግዲህ እንደ ኢንተርሚዲየት ላወራ። በስህተት ደረጃ ትልቁ ለምሳሌ በአብ ስም አይወጣም ከሚል ሰውና በፍጡራን ስም ለምሳሌ አንተ በምትለው ማለት ነው ከሚል የትኛው በአብም በፍጡራን ይወጣል ብሎ አንድ ሰው እንትን ቢል የትኛው ስህተት ይበልጣል በስህተት ደረጃ? ይሄንን ለመመለስ ሲሶ መጀመሪያ ስህተት ነው የሚለው ላይ መተማመን መቻል አለበት። ኖ እኔ ለምሳሌ አሁን ከኔ ጋር እኮ የምታወራው የትኛው ስህተት ይበልጣል? ምክንያቱም እኮ አንተ በስህተት ደረጃ ስህተት ነው ብለህ ታምናለህ ሲስ
በፍጡር ስም አጋንንትን ማስወጣት ስህተት ነው ብለህ ታምናለህ? እኔ እኮ ነገርኩ። የኔን እኮ ስታንድ እኮ ነገርኩ። እኔ ፐርሰናሊ እኔ አሁን በፍጡር ስም አጋንንት ይወጣል ብዬ እንትን አለ እኮ ስህተት ነው ብለህ ታምናለህ? ሲስ እኔ ስለአንተ ነው እያወራ ያለሁት። ባይዘው እኔ ስህተቱ ይኸውልህ ሳምዬ ስህተት ነው። በፍጡር ስም አጋንንት ይወጣል ብሎ ማመን በአብ ስም በመንፈስ ቅዱስ ስም አጋንንት አይወጣም ከምለው ግን የከፋ አይደለም። የከፋው በአምላክ ስም አጋንንት አይወጣም ብሎ መዝጋት ነው። ሄኖክ መጀመሪያ ደረጃ ማለት ነው ስህተት ነው ብላችሁ ታምናላችሁ ወይ? ኢዝ ማይ ኮስችን። እኛማ እኮ እናምናለን እኮ ይኸውልህ፣ እኛ እንደ ወንጌል አማኝ እኮ እኔ አሁን ሲስን እየጠየቁት ነው የሚል ትምህርት አንቀበልም። ይኸውልህ አንቀበልም። ነገር ግን ለሲሶ አፍ አይደለም እኮ ሄኖክ። ቆይ አንዴ፣ ለእኔ አሁን ሲሶ ነው የጠየቁት ማድረግ እፈልጋለሁ ማለት ነው። የትኛው ነው ሳሚ የማላም ነው? እኔ አታምንም አላልኩም። አታምንምን ታምናለህም አላልኩም። ሲስ አይደለም። አይ አሁን ምን አለ መሰለህ አንዳንድ ጊዜ እንደው በጣም ሁለቱም ገዳይ ናቸው። እንደው በጣም ይቅርታና በጣም በቃ ሲቪር የሆነ ዲዚዝ አሁን የካንሰር ታማሚና የጉንፋን የታመመ ሰው እንደማነጻጸር ነው እኔ ነገርየው። ካንሰር ታማሚና ምክንያቱም በአብ ስም አንድ ሰው አይወጣም እያለ አሁን ይሄ ምናምን እንግዲህ አስብ፣ በራሱ በእግዚአብሔር በፈጣሪ በእግዚአብሔር ስም አይወጣም እያለ ይህንን አንተው የምታነሳው ነገር እንደዚህ አይነት ምሳሌ ነው። በቃ ማለት እሺ ሲሶ እኔ አሁን በምትለው አግባብ እመልስልሃለሁ። ያው ችግር የለብኝም። እኔ ግን በአብ ስም አጋንንት ወንድሜ ሳሙኤል አንዴ ማር አንዴ ልጨርስና ከሲሶ ጋራ ከዛ ወይ እንቀጥላለን። እሺ በአብ ስም አጋንንት አይወጣም የሚለው በጣም ፈጣሪን የሚያቃልል ሐሳብ ነው ብለህ ነው የምታምነው አይደለ ሲስ? ኦር ሄኖክ ወይ whatever of you እኔ ሳሚ ለማሰብም ለማለምም የሚከብድ ሐሳብ ነው። በቃ ማለት እኮ ስለዚህ የፈጣሪን ክብር የሚያቃልል ነው ብለህ ነው የምታምነው አይደል እንዴ? በጣም ከስህተት እኔ እስከዛሬ እንደው ከሰሟቸው ስህተቶች በሙሉ እግዚአብሔር ምስክሬ እንደዚህ አይነት ኑፋቄና ስህተት አለ ብዬ አላምንም። ስለዚህ የፈጣሪን ክብር ያቃልላል ብለህ ነው የምታምነው አይደል ሲስ? ማቃለል ብቻ አይደለም። እኔ በቃ ማለት ኦልሬዲ ዓለም አቀፍ ኑፋቄ ስላልሆነ እንትንን በለው እንጂ በጣም የኑፋቄዎች ኑፋቄ ብዬ ነው ይሄን ነገር የምወስደው። በአብ ስም ይሄንን እንደዚህ ከወሰድከው ሲሶ የፈጣሪን ስልጣን ለሰው መስጠት ፈጣሪን ማቃለል አይደለም? በተክለ ሃይማኖት ስም ውጣ ማለት ፈጣሪን ማቃለል አይደለም? በፍጹም አይነጻጸሩም። ፈጣሪን ማቃለል አይደለም ሲስ? ለንጽጽር ራሱ አይቀርቡም እኮ ነው የምልህ እኮ ለንጽጽር አይቀርቡም ነው የምልህ። በፈጣሪ ስም በፈጣሪ ስም አጋንንት በራሱ በፈጣሪ ስም አጋንንት አይወጣም ብሎ ማሰብና እነዚህ ቅድም እንዳልኩ እኮ ነው የጉንፋን ታማሚውና በጣም ሲቪር የሆነ ካንሰር ታማሚ እንደማነጻጸር ነው። የጉንፋን ያህል ነው አንተ የምትወስደው ማለት ነው። በፈጣሪ ስም ቢደረግ የኔን ነው የምልህ እኮ እኔ ፍጡርን ኢንቮክ ማድረግና ፈጣሪን ኢንቮክ ማድረግ ልዩነቱን በዛ መጠን ብቻ ነው የምትወስደው ሲስ? ይሄ እኮ ማለት እኮ አንተ በእግዚአብሔር ስም አንድ እኔ ሳሚ እንዴት ነው ይሄን ሲምፕል እንዴት ነው ለንጽጽር የምታመጣው? አንድ ሰው በእግዚአብሔር ስም አጋንንት አይወጣም እያለ በእግዚአብሔር ስም አጋንንት አይወጣም እያለ እንዴት ነው የምታመጣው? እኔ እኮ ቅድም ክሊር በሆነ መንገድ አስቀምጬልህ ለምሳሌ ወይ በጻድቃን ስም ይወጣል ብሎ የሚያምን ሰው እግዚአብሔር በሰጣቸው ጸጋ እግዚአብሔር ምናምን ባላቸው ብሎ ሊያመጣ ይችላል። ይሄ እኮ በዋናው በራሱ በእግዚአብሔር አይወጣም የሚል ሰው እንዴት ነው ሊነጻጸር የሚችለው? ለንጽጽር ራሱ እኮ አይሆንም እኮ ነው የምልህ። እኔ ሳሚ እኮ አይወጣም የሚል ሰው ለንጽጽር እኮ በፍጹም የሆነ ነገር እኮ አይደለም ሳሚ። እኔ አይደለም ኦንቶሎጂካል ፕሮብሌም አለው የሚለውን እኮ ያነሳው ነበር። አሁን አንተ ሲምፕል አድርገህ እኮ እንትን አሁን እኮ የኢየሱስ ስም የሶስቱም ነው እያልክ እኮ ለማለፍ እየሞከርክ ነው እንጂ እኮ በአብ ስም በእግዚአብሔር ስም አጋንንት አይወጣም ብሎ ከማሰብ ሚስ ሪፕሬዘንት ማ አታደርገኝ። እኔ ያላልኩኝ የኢየሱስ ስም የሶስቱም ስም ነው ብያለሁ እንዴ? አይደለም። አይ እንደዛ
እንደዛ ኤግዛክትሊ ቃል በቃ ኤክስፕሊሲት አላልክም፣ ግን አይ በኢየሱስ ስም ወጣ እኔ በኢንፎርማል በሆነ አገላለጽ እንኳን እንደዛ ብያለሁ እንዴ? እና ተመለስ። ወንድሜ ሳሙኤል እኔም አንድ ነገር ልልህ የምፈልገው አማርኛዬን ትንሽ ከገባክ ማለት ነው። እኛ አውቶሪታቲቭ ነይም የኢየሱስ ክርስቶስ ስም ወይም የእግዚአብሔር ስም ነው ብለን ነው የምናምነው። ቤተክርስቲያናችንም እንደዛ ብላ ነው የምታምነው። ምናልባት አንተን የምትጠይቀው ጥያቄ እንደዚህ ያለ አጋንንት ያለ ጾምና ጸሎት አይወጣም ብለዋል አይደል? ወንጌል ተጽፏል ማለት ነው። ወእምድኅረዚ ይቤ በካልእ ገጽ መካን እንዘይከውን ስም አለቱ በዘመኑ ዝንቱ ዘኮንኩ ለቱ አነ ሐዋርያ ወሰባኬ ወአልቦ ዘካልእ ዘኮነ ስም በመዋዕሊሁ ዘእንበለ ለኢየሱስ ክርስቶስ ዘአንሥአ ሙታነ ወከሰተ መንክራተ በስሙ ሐሰለቱ ለዝንቱ ሐዋርያ ይኩን ይላል። የአማርኛውን ትርጓሜ ምንድን ነው? እንዲህ ይላል። ከዚህ በኋላም በሌላ አንቀጽ በሚያስተምርበት ዘመኑ ሲመሰክርለት ሰባኪ ሐዋርያ የሆንኩለት ይህ ነው አለ። ጳውሎስ ነው እንዲህ እያለ ያለ። በስሙ ሙታንም ባስነሳበት ተአምራት ባደረገበት ለኢየሱስ ክርስቶስ ነው እንጂ ለኢየሱስ ክርስቶስ ነው እንጂ የሚለውን አሁን ለማንኛውም ፍጡር አይደለም ማለት ነው። በሚያስተምርበት ወራት ለሌላ ምስክር የሆነበት ጊዜ የለም ይላል። በሚያስተምርበት ወራት ለሌላ ምስክር የሆነበት የለም ይላል። ለሩቅ ብእሲ ማለት ሜርሊ ፐርሰን ወይም ተራ ሰው እንደኔ እናንተ ማለት ነው። ለሩቅ ብእሲ ሐዋርያ ሊሆን አልተገባውም ይላል። በስሙ ድንቅ ድንቅ ተአምራትን ያደረገበት ሙታንን ያስነሳበት ይህ ነው አለ። ይህ ነው እየተባለ ያለ ክርስቶስ ነው። ክርስቶስ ሩቅ ብእሲ ቢሆን ኑሮስ ይላል ክርስቶስ ወእመሰ ክርስቶስ ሰብ ውእቱ ክርስቶስ ሩቅ ብእሲ ቢሆን ኑሮስ እምኢይቤ ዝንቱ ሐዋርያ ይሰግዱ ለቱ ኩሉ ፍጥረት ወይ አምኑ ምልክናሁ ከመ ውእቱ ፈጣሪ ይላል። ይህ ሐዋርያ ፍጥረት ሁሉ ይሰግዱለታል ፈጣሪም እንደሆነ አውቀው አምላክነቱም ያምናሉ ባላለም ነበር። በዚህ አንጻር እየጠየቅከው ከሆነ ለወንድማችን ቤተክርስቲያናችን ስልጣኑ የእግዚአብሔር እንደሆነ ታምናለች። በመጻሕፍቷን በዶክትሪኗ በዶክትሪን የሆነ መጽሐፍቶቿን አስቀምጠዋለች ማለት ነው። በጸሎት አንጻር ከሆነ ግን በምልጃ አንጻር ከሆነ ምን ለማለት ፈልጌ ነው? አማርኛም ብዙ ስለማልችል ቤተክርስቲያናችን አጋንንት በምታስወጣበት ጊዜ ስልጣኑ የክርስቶስ ነው፣ የእግዚአብሔር ነው። በአብ በወልድ በመንፈስ ቅዱስ ስም አጋንንት ታስወጣለች። በዚህ ሁኔታ ግን ቤተክርስቲያን ጸሎት ስታደርግ የእናታችን ቅድስት ድንግል ማርያም ስም ልታነሳ ትችላለች። የመላእክትም እርዳታ ወይም ስም ልጠራ ትችላለች ማለት ነው። ይሁን ሁለቱ የተለያየ ነው ማለት ነው። የሚጠይቀው ጥያቄ በአማላጅነት አንጻር ከሆነ ሌላ ነው መልሱ። በስልጣን አንጻር ከሆነ ግን የኢየሱስ ክርስቶስ ስልጣን ነው። መጽሐፍቶቻችንም ይመሰክራሉ ማለት ነው። ሰላም አማርኛዬም ከገባ ማለት ነው። አንተ እንደዛ ከሆነ ከሲሶ ጋር አንድ አስረኛውን የገባኝ ማር ግን ቆይ ሳሚ ችግር የለውም። ሲሶ አለ ሲስ ካለ እስቲ ያሰማን። ሲስ ድምፅህን አለው አይ ሐሳብ ላይ ነበርን። ታውቀው እንደ ጥያቄህን ምንድን ነው? እና ደግሞ የሆነ ሚስ ሪፕሬዘንት አድርገህ ያነሳው ሐሳብ አለና እሱን ክሊር ብታደርገው አሪፍ ነው። ሳሚ ይሰማል? ቀይ እያበራብን ወይ ጋድ ይሰማል። አሁን ምንድነው? እኔም የተወሰነ ለመስማት ሞክሬ ነበረ። ቶፒኩ ላይ ማውራት አትፈልጉም ነው? አጋንንት በእግዚአብሔር ስም ይወጣል የሚለው ወይ በእግዚአብሔር አብ ስም አጋንንት ይወጣሉ የሚለው ቶፒክ ላይ ማውራት አትፈልግም? ጀምሮ የለ መንፍቅና ነው አጋንንት ነው ምናምን እኮ አለ። ከሱ ጋር እናወራለን። ማን ያለው? ያው ላወራ እኔ ሳሚ እያወራ ስለሆነ ነው እንጂ ከማን ጋር አጋንንታዊ ነው መንፈንትናዊ ነው ምንፍቅና ነው ሰምቼ አላውቅም ምናምን አለ።
ከየት ከማን ጋር? እንዳመጣው ባላውቅም ማለት ነው። እኔ ነኝ አልኩት። እኔ በእግዚአብሔር ስም አያወጣም አጋንንት ማለት እኔ ነኝ አልኩት። አሁን አንተ ያልከው ነገር ሙሌ ቆይ አንዴ ሙለታ አንዴ ጋዲ ምንድነው? አንዴ ቆይ ታወራለህ። አንዴ ሲስ እንደዛ ብሏል። ኦፍ ኮርስ እንደዛ ብሏል። ሲስ እየነዳ ነው አይደል? ሲቶ እኔ እየነዳሁ ነው። ሲስ ጋዲ ሲስ እየነዳ ይቀድማል እኮ ጊዜ እሱ ራሱን የቻለ ሰው ነው ወዳጄ። ከሱ ጋር ላውራ ያወራ ነው። ሙለታ ይቀድማል ጋዲ ይንዳ ምን ችግር አለ? እየነዳ መወያየት አይችልም። ሲስ እየነዳ መወያየት አይችልም። ግልቆ ነው ግባ ብሎ ነው አንዴ አንተ ተጋታለህ ከአንተ ጋር በፍጡር እናወራ አንተ ታወራለህ ጋዲ ቆይ ከሲስ ጋር አንዴ ጋዲ ፍቀድልኝ ቆይ አንዴ ጋዲ ፍቀድልኝ ቆይ እሺ ሙሌ ቀጥል አለቀ አንተ ራስህ ኢየሱስ በአብ ስም አይወጣም ብለሃል እኮ ብትል ሌላ ጉዳይ ነው አንተ በእግዚአብሔር ስም አይወጣም ብለሃል እኔ ሊትራሊ በእግዚአብሔር ስም አይወጣም ብለዋል በእግዚአብሔር አይወጣም ተብሏል እኮ አይ እኔ ከዋሻው እኔ ሪከርድ አላደረግም ማን እግዚአብሔር ስሙ እንደዛ አላልንም ካልኩ ስሙ ማን እግዚአብሔር የእግዚአብሔር ስም ኤግዛክትሊ እንዲህ ተብሎ ይሄ እግዚአብሔር ስም የአብ ስም እንዲህ ነው ተብሎ ለምሳሌ ብሉይ ኪዳን ያህዌ የሚለው የእግዚአብሔር ስም ነው ያህዌ ተብሎ ተጽፏል ግን ኤግዛክትሊ እግዚአብሔር ስም ለምሳሌ ስሙን ኢየሱስ ብለሽ ትጠሪዋለሽ ተብሎ እንደተጻፈ ኤግዛክትሊ እንደዚህ የተቀመጠ ነገር የለም ኤግዛክትሊ የተቀመጠ ነገር የለም አልክ ግን ኤግዛክትሊ ባልተቀመጠ ጉዳይ አይወጡም ብለሃል አልክ ኤግዛክትሊ ያልተቀመጠም እንኳን አልከኝ አሁን በማን ስም ነው አይወጣም ያልነው እንዴ በእግዚአብሔር ስም ቆይ ሙሌ ቆይ እኔ ማን ሴንሽን አልገባኝም እኮ የእግዚአብሔር ስሙ ማን ነው በእግዚአብሔር ስም አጋንንት ይወጣል አይወጣም ልጠይቅ ቆይ ማን ነው ስሙ የእግዚአብሔር ስሙ ራሱ እግዚአብሔር በሚለው ስም አጋንንት ይወጣል አይወጣም እግዚአብሔር በሚለው ስሙ አለ እና እግዚአብሔር በሚለው ስም እግዚአብሔር የሚለው የማን ስም ነው እግዚአብሔር የሚለው የማን ስም ነው ልጠይቅ እሱን አንተ ንገረኝ በቃ ጥሩ በጣም ጥሩ አንተ ከኢየሱስ ና ወዴት ትሄዳለህ ኦኬ መጽሐፍ ቅዱስ በማን ስም ነበር ሐዋርያት አጋንንት ሲያወጡ የነበሩት እኔ አሁን እኔ ጥያቄ እግዚአብሔር የሚለው ስም የማን ስም ነው ያልኩ አንተ ንገር እንጂ የማን ስም ነው ብለህ ነው ያልከው አንተ እኔ አላውቀውም አልኩ እኮ አንተ እግዚአብሔር ብለህ ስትጠራ እስካሁን ድረስ እስከ ዛሬ ድረስ እግዚአብሔር ብለህ ስትጠራ ወይም መጽሐፍ ቅዱስ እግዚአብሔር ብሎ ሲጽፍ ማንን ነው የሚጠራው የማታውቀው ነው እንዴ ቆይ ርዕስ አድርገህ ይዘህ የመጣኸው የማታውቀው ርዕስ ነው ወይ እኔ አላውቅም እሺ አንተን ልጠይቅህ ታውቃለህ አንተ ስለዚህ የማይወጣበት ስም እኮ አንተ ታውቃለህ እኮ አንተ እግዚአብሔር ብለህ ስትጠራ ማንን ብለህ ነው የምትጠራው ቆይ ስላንተ ርዕስ ነው እኔ ገብቼ የማብራርልህ አንተ ይዘው ለመጣኸው ርዕሴ ምን ብዬ ምን አስቤ ነው ያመጣሁት ነው እያልከኝ ያለኸው ምን አስብ ሳሚ እግዚአብሔር ስም አይወጣም አልክ እኮ ኦሬዲ እኮ አንተ ጠየቅ በማን ስም እያልከኝ ነው አንተ በእግዚአብሔር ስም አልከኝ አይደለ እኮ በእግዚአብሔር ስም አጋንንት አይወጣም አልክ አንተ እኮ አሁን ዝም ብለህ ቀጥታ በእግዚአብሔር ስም ወይም ደግሞ በአንዱ በሌላ ቋንቋ በመገኖ ምናምን ብለህ በመገኖ ስም እንደዚህ የሚባል ነገር የለም በኢየሱስ ክርስቶስ ስም ነው የሚወጣው ሪካርድ አድርጎ አሁን አክቹሊ እኔ ስለሌላው ግድ አይሰጠኝም ወንጌላዊ አማኝ ነኝ ስለሚል ግን ይሄ ሰውዬ አንደኛ ካንተ ጋር ላወራ የፈለኩት ጉንፋን አረከው በፍጡር ስም ማለት በኢየሱስ ስም ብሎ ማውጣት ምን ነው የሚያሳየው ስሙን ማለት ነው ምንድነው የሚያሳየው እሱን እንድታወራኝ ማለት ነው ቆይ ሙሌ ይኸውልህ በኢየሱስ ስም አጋንንት አይወጣም ማለት ሲሶ ምን ያሳያል ትልቁ ላይ አረከኝ እኔ አሳንሰኝ ትልቁ ላይ ሆነ አንተ አይደለም በኢየሱስ ስም አጋንንት አይወጣም አላልኩ ድብና አድርጎ በኢየሱስ ስም ይወጣል አጋንንት እኮ ምን ነው የሚያሳየው በኢየሱስ ስም ስንል ምን ማለት ነው ምንድነው የሚያሳየው ነው ያልኩ እኔ ይወጣል አይወጣም አይደለም ስልጣኑ ነው ማንነቱ ነው የሚያሳየው በኢየሱስ ስም ይወጣል ስልጣን በኢየሱስ ሲባል በአርሴማ ስም ሲባል ምንድነው የሚያሳየው እርሱ አይደለም አሁን እኛ እያወራን ያለነው ጉንፋን ነው አልኩ እኮ አንተ ጉንፋን ነው ስላልክ ጉንፋን ይሄኛው ካንሰር ነው ቆይ አንተ በእግዚአብሔር ስም አይወጣም ስትል ምን ማለት ነው እግዚአብሔር ስልጣን የለውም ማለት ነው የማስወጣት ቆይ እሱን እኔ አብራራለሁ እኔ አሁን አንተን አንተ በእግዚአብሔር ስም አውቆ
በእግዚአብሔር ስም አይወጣም ስትል እግዚአብሔር የማስወጣት አቅም ችሎታ የለውም ስልጣን የለውም እያልክ ነው። ምን ማለት እንደሆነ እሱ እናገራለሁ። እኔ እሱን ምን ማለት እንደሆነ እናገራለሁ። እሺ ልናገርና እሱን ወደ አንተ ጥያቄ እመለሳለሁ። እሺ ለአንተ እጠይቅሃለሁ። እኔ እያልኩ ያለሁት እግዚአብሔር አያወጣም አላልኩም። አብ መንፈስ ቅዱስም አጋንንት አያወጡም አላልኩም። እኔ ሲጀመር ኢየሱስ ክርስቶስ ራሱ እኮ በመንፈስ ቅዱስ ማቴዎስ 12:28 አካባቢ መሰለኝ አይ ቲንክ በመንፈስ ቅዱስ አጋንንት እያወጣ በአጋንንት አለቃ አጋንንት እያወጣህ ነው ተብሎ ሲባል ልጆቻችሁ እኔስ እሺ በአጋንንት አለቃ አጋንንት ካወጣሁ ልጆቻችሁስ በምንድን ነው የሚያወጡት? እኔ ግን በመንፈስ ቅዱስ አውጥቼ ከሆነ የእግዚአብሔር መንግስት ቀርባለች ምናምን ብሎ ካልተሳሳትኩ ማለት ቃል በቃል ላልለው እችላለሁ ብሎ ተናግሯል ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ ጌታ ኢየሱስ በመንፈስ ቅዱስ አጋንንት እንዳወጣ ተናግሯል። ኦኬ እኔ እየተናገርኩ ያለሁት በአብ ስም በመንፈስ ቅዱስ ስም ማለት በአብ ማውጣት አይችልም አጋንንት። እነሱ እንደዛ ነው የሚፈልጉት፣ እንድልም የሚፈልጉት እንደዛ ነው። አላልንም እኔ አላልኩም። አብ ማውጣት አይችልም፣ መንፈስ ቅዱስ ማውጣት አይችልም። ኢየሱስ ከአብ ከመንፈስ ቅዱስ የተለየ ስማኛ ኢየሱስ ከአብም ከመንፈስ ቅዱስም የተለየ ስልጣን አለው፣ የተለየ ኃይል አለው። ዳስ ዋይ በኢየሱስ ስም ብቻ የሚወጣው ከስላሴ አካላት አንዱ የሆነው ሁለተኛው አካል ኢየሱስ እሱ ብቻ ነው ኃይል ያለው አጋንንት ለማውጣት። አላልንም አላልኩም። እኔ ፐርሰናሊ አላልኩም። ስለዚህ አክቹሊ ያንን ስም ግን ራሱ እግዚአብሔር ነው ያንን እንዲሆን የፈቀደው። ለምንድን ነው የፈቀደው? እሱ ዲቴል ማውራት እንችላለን። ስለዚህ አብ አጋንንት አያወጣም ወይ? ምን ማለት ነው? ምን ጥያቄ አለው? አብ አያወጣም ማን ብሎ ያውቃል? በአብ ኃይል አይደለም፣ በመንፈስ ቅዱስ ኃይል አይደለም። ማንም የሚል የለም። ማንም ማለት ነው ማንም የሚል የለም። ስለዚህ ስምን በተመለከተ ግን በኢየሱስ ስም ነው ሐዋርያት አጋንንት የሚያወጡት። በኢየሱስ ስም እንዲሆን ነው እግዚአብሔር ራሱ የፈቀደው ነው። እግዚአብሔር ራሱ የፈቀደው እሱ ነው እንጂ እያልን ያለ ነው አብ አጋንንት አይወጣም። ይሄ እንኳን እኔ ወንጌላዊ አማኝ መጽሐፍ ቅዱስ እማነብ ከመጽሐፍ ቅዱስ ጋር የተፋቱ ሰዎች ራሱ ይሄንን ነገር እንደዛ ብለው አክቹሊ እነሱ እንኳን ሊሉ ይችላሉ። አይደል ነው ስለነሱ እርግጠኛ መሆን አልችልም። ስለዚህ ማንም ወንጌላዊ አማኝ በኢየሱስ ስም ነው የሚወጣው ሲል ሐዋርያትን በኢየሱስ ስም ሲያወጡ በአብ ማውጣት አይችልም ኢየሱስ ብቻ ነው የተለየ ኃይል ያለው እያሉ አይደለም። እሱ የራሱ የሆነ ቴዎሎጂካል ሲግኒፊካንስ አለው ማለት ነው። ያንን ነገር እሱን ማብራራት ይችላሉ። ለምንድን ነው በኢየሱስ ስም ያወጡት? ለምንድን ነው በአብ ስም ያላሉት? ለምንድን ነው በመንፈስ ቅዱስ ስም ያላሉት? ለምንድን ነው በኢየሱስ ክርስቶስ ስም ያወጡት? ለምንድን ነው በኢየሱስ ክርስቶስ ስም ሰው የተፈወሰው? ለምንድን ነው ሰዎች በኢየሱስ ክርስቶስ ስም ብቻ ወደ እግዚአብሔር እንድንቀርብ እንድንጸልይ የተፈለገው? ለምንድን ነው በኢየሱስ ክርስቶስ ስም? እዛ ጋር ማውራት እንችላለን። አብ አይችልም፣ ወልድ መንፈስ ቅዱስ አይችልም ግን ያለ የለም። አጋንንት ማውጣት ያለ የለም። ግልጽ ነው። አሁን እያልኩ ያለሁት ነገር በተወሰነ መንገድ ቢሆንም ገብቷል። ስለዚህ አብ አያወጣም፣ መንፈስ ቅዱስ አያወጣም፣ የኢየሱስ ክርስቶስ ስልጣን ብቻ ነው አላልኩም። ሲጀመር ሶስት የተለያየ ስልጣንም የለም በስላሴ አካል ላይ ሶስት የተለያየ ስልጣን የለምም በመሰረቱ ማለት ነው። ስለዚህ ግልጽ በሆነ መንገድ ይሄ ነው። በኢየሱስ ክርስቶስ ስልጣን ከተባለ በኢየሱስ ክርስቶስ ስልጣን ማለት ከአብ የተለየ ስልጣን ከመንፈስ ቅዱስ የተለየም ስልጣን ነው እያልንም አይደለም፣ ግልጽ በሆነ መንገድ። ስለዚህ ይሄንን እንደፈለጉ ቆራርጠው እንደፈለጉ ማለት ይችላሉ። ብዙ ስለነሱ ብዙ አይጨንቀኝ። አንተ ግን ያልከው ነገር ጉንፋንና ካንሰር ነው አልክ አይደል? ብለሃል አላልክም? ሲሳይ የት ሄድክ? ሲሳይ መታል የሚገባ ነው ፋይል በቃ። እሺ ያልኩትን ሰምተኛል። የገቢዎች ጉዳይ ሰምቻለሁ። ስለዚህ አብ አያወጣም መንፈስ ቅዱስ አያወጣም ያለ ሰው የለም አላልንም። የአብ ስልጣን የመንፈስ ቅዱስ ስልጣን ከኢየሱስ ስልጣን የኢየሱስ ስልጣን ከአብና ከመንፈስ ቅዱስ ስልጣንም የተለየም አይደለም። አፍተር ኦል የተለየ ስልጣን አይደለምም ያለው። ስለዚህ ስላሴ አካል ላይ ከፍለ የኢየሱስ ስልጣን ነው የሚያወጣው ብቻ የመንፈስ ቅዱስ ስልጣን አያወጣም፣ የአብ ስልጣን አያወጣም የሚባልም ነገር የለም። በኢየሱስ ክርስቶስ ስም ሲባል በቃ የሚያወጣው የእግዚአብሔር ስልጣን የእግዚአብሔር ደግሞ እኔ ዋና ዓላማዬ ለመተራረም ምን ማጠፎት ነገር ካለ
እሺ እኔ ዋናው ዓላማዬ ለመተራረምም ለመማማርም ስለሆነ ልጠይቅ ሙሌ። እሺ እኔ አክቹሊ ያችን ጥያቄዋን እሷን እጠይቅሃለሁ፣ ጠይቀኝ፣ ችግር የለውም። እሺ ለኃይልም ስለምንም ስናወራ ኦልሬዲ የማን ኃይል ነው ያለው? የእግዚአብሔር ኃይል ነው ያለው። ኦልሬዲ ኃይል ሶስት የሚባል የተለያየ ኃይል የለም፣ አንድ ኃይል ነው ያለው። ግልጽ በሆነ መንገድ ማለት ሶስት የሚባል የተለያየ ስልጣን የለም፣ አንድ ስልጣን ነው በስላሴ ውስጥ ያለው ማለት ነው። ስለዚህ ለምሳሌ ሰው በመንፈስ ቅዱስ አጋንንትን ለማውጣት ቢያዝ ምን አልክ? አዎ አይ ቆይ የጀመሩትን ነገር እንትን ይበሉ። ሲሳይ ቀጥል። እኔ ጋር እየተቆራረጠ ነው ጋይስ። ቅድም እኮ ያልኩህ ለዛ ነው። ሲስ እየነዳ ነው። ምን እያለ ነው? ለምን ከኛ ጋር ትወያይም እኮ ነው። እኛም እኮ የተለየ ጥያቄ አንጠይቅም ወዳጅ። ችግር እኔ አንተ የምትጠይቀው ጥያቄ ለእኔ ማተር አያደርገኝም ብራዘር። እኔና አንተ አክቹሊ ለአሁኑም ቢሆን ዲና ያርግና በፍጡር አይወጣም ብለህ በኋላ ንስሓ ትገባለህ። በፍጡር አይወጣም ብለህ ዲና ያርግና የአምላክን ኃይል ነው ካድከው እያልኩህ እኮ ነው። አሁን እሺ ቀለል አድርገህ ሲሳውን እየነዳ ስለሆነ በእግዚአብሔር አብ ስም ስማ፣ በእግዚአብሔር አብ ስም አጋንንት ይወጣል አይወጣም? ጽፈህ ስጠው እሱን ለሱ እንዴ ሰው እንዴት ስለአምላኩ ሰው እንዴት እሱ ይጠይቀኝ ያልኩ አንተ ወይ ለአሁኑ በፍጡር አይወጣም ብለህ ሰው ስለአምላኩ ለማውራት እንዴት ሰው ስለአምላኩ በአምላኩ ስም አጋንንት ይወጣል በአምላኬ ስም አጋንንት ይወጣል ብሎ ለመናገር ሰው እንዴት እንደዚህ ይፈራል? አይደለም አንተ ለጊዜው ቢሆን ኮንፌስ አድርገህ በፍጡር አይወጣም ካልከኝ አወራለሁ። አይ ሙለታ ሲስ ወይ አወራ ወይ እኛ እናወራ። በቃ ሲሶ ካልሆነ እሱም ይውረድ። በቃ መወያየት የማይችል ከሆነ ለምን ወርዳለሁ? እኔ እኮ ሲሳይ ጋር አወራለሁ። እሱ ሲስ እየነዳ ነው። እየነዳ ያወራ፣ ምን ችግር አለ? እየነዳ ቅድም ሲያወራ የነበረው አይ ሙሌ ቆይ አንድ ፖዚቲቭሊ ተረዳኝ። እኔ አንድ ስራም ላይ ነኝ። አንተ በዚህ ጉዳይ ላይ ለምሳሌ ከጋዲ ጋር የእምነት የሀሳብ ልዩነት አላችሁ የላችሁ? ጉንፋን ያልካትን ነገር አጥራልኝ። ከጋዲ ጋር የሀሳብ ልዩነታችን ኦልሬዲ በቅዱሳኑ ይወጣል አይወጣም የሚለው ነገር ላይ ነው እያልኩ ላይ ያለሁት። እኔ አሁን በአብ ስም ሲባል ቆይ እዛ ላይ ልዩነት እዛ ላይ ነው ሰፊ ልዩነት ያለን። አለቀ በቃ። ይሄኛው እኔ ምን እያልኩ እንደሆነ እንዳለ ስለማቅ እሱ አንተ ነው ያለው ነገረ እግዚአብሔር ላይ ነው ልዩነት ያለን ሙለታ እሱ አንተ ነው ያልከው እኮ። ልዩነትም አለን፣ ምን ጥያቄ አለው? በደንብ እኔ እናንተ ሰፊ ልዩነት ያለን ካልቪኒስት እንደመሆነ ነገር እግዚአብሔር ላይ ነው ሰፊ ልዩነት ያለን። በጥሩ ነው በቃ እንኳን ኖረን መልካም። ታዲያ ምንድነው? አሬንዝ ወይስ የማያወራ ከሆነ በቃ አታርክምን ምናት እንዴ? ምንድነው? እያወራ እኮ ነው። ምን ነው አንተ ሙለታ የምር የምታወራው ግን ገብቷል። እዚህ ስለ ፈጣሪ ያድናል አያድንም የሚል እየተከራከርክ በቅዱሳን ካልተያዩ ፈጣሪ ጋር እኩል አድርጋችሁ አሁን ስለ ፈጣሪ ለምን ትጨነቃለህ? አንተ ፈጣሪህን ከፍጡር አሳንሰ ጥያቄ ነገረህ እንዴ? ክዶኛል ብሎ ቅዱሳን ጋር አትደበቅም። ፈጣሪ ያድናል አያድንም ስትባል ቅዱሳን ያድናሉ አያድኑም ነው የምወያየው ማለት ራሱ በጣም ሲሳይ ጀምሮታል እኮ። እኔ ከወንጌላዊ አማኝ ጋር አወራለሁ ብያለሁ። ካስፈለገ ጥያቄዎቻችሁ ሌላ ወንጌላዊ አማኝ ማስገብታችሁ ጽፋችሁ ስጧቸው ለነሱና እነሱ ጋር። ለምን አትመልስም? ለምን ነው በእጅ አዙር ለምን አትመልስም? የምትጠይቀው ኦልሬዲ እናንተ ጋራ ፍጡር ከእግዚአብሔር ጋር እኩል አድርጋችሁ ስለሆነ እሱን መጀመሪያ እናጣ። አንተ ከአጋንንት አሳንሰዋል እያልኩ ነው ፈጣሪን። አንተ አልክ እሱ እኔ ምንም አላልኩም። አንተ አልክ የምር ሲሪየስ እኔ እግዚአብሔር ምስክሬ። ወይ አሁን ከእነሱ ጋር ለማውራት አንተ ታፍርበታለህ? አሁን ከእነሱ ጋር ብትወራ
አንተ አለህ አይደል እንዴ ባለቤቱ? አንተ ስታወራ ሰምቼ ነው የገባሁት። አንተ ወንጌላዊ አማኝ ነኝ አልክ። ይኸውልህ ኖ አይ ይሄ እኮ የወንጌላዊ አማኝ ጉዳይ እኮ አይደለም እኮ አንተ በእግዚአብሔር ስም አጋንንት አይወጣም እያልክ እኮ ነው። ለምን አታወራም? ይኸውልህ አንዴ ስማኝ። በመጀመሪያ ደረጃ የማያምን ሰው አጋንንት አያወጣም። አጋንንት ለማያወጣ ሰው በእንትና ስም በኢየሱስ ስም ቢሆን እነሱ አያወጡም። ባይዘው ይሄንን አስረግጬ ልንገርህ። በኢየሱስ ስም ራሱ ቢሆን የሚያምኑትን ነው እነዚህ ምልክቶች ይከተሏቸዋል ያለው። አንተ ግን አምናለሁ እያልክ ስለሆነ አንተ በአብ ስም አወጣለሁ በመንፈስ ቅዱስ ስም አወጣለሁ አልክ። ቅድም ደግሞ ምን አልክ? አይደለም ሙሊያው ምን ይመስልባችኋል መሰለህ? እኔ ሲሶ አንዴ አዳምጠኝ ሲሶ። እኛም ከዚህ በላይ አሁን ወንድማችን መወያየትን ፈርቷል፣ ማውራትም ስለፈራ እንደው እነሱም እኛ ገፍት ላይ ተቀምጠን እነሱ አያምኑም የሚያምኑትን ነው እነዚህ ምልክት የሚከተላቸው እያለ እኛም ገፍት ላይ ቁጭ ብለን የማንም እንትን ዲስሪስፔክት አያደርገንም። ኦኬ እንደዛ ዲስሪስፔክት እንዲያደርገን ስለማንፈቅ ሲሶ ምን ታደርጋለህ? መወያየት የሚፈልግ ከሆነ ከኛ ጋር ይወያይ፣ ካልተወያየ ደግሞ በቃ ጨርሰው። አንተም ስራ ላይ ስለሆንክ እየተወያየ ስላልሆነ ማለት ነው። መሀል ላይ ዝም ብሎ አነሰሰሪ የሆነ የመንደር ወሬዎች እያወራ ስለሆነ የመንደር ወሬ እያወራ ስለሆነ ቆይ ሙለታ ሚዩት አድርግ። እሺ የመንደር ወሬ እያወራ ስለሆነ ሲሶ ቤትን ማኔጅ አድርገው። በቃ የማያወራ ከሆነ ይውረድ። አንተ ስራ